ሰምኛለሽ ቡዜ የምንም ልጅ አልወሰደችም የምንም ልጅ መታቀው ታሪክ የለም እናትነቴንም ለመንጠቅ አላማ ላይ ናችሁ አላማ አላችሁ ልጅ ስጡኝ እኮ ተረጋጊ እኔ አልረጋጋም በጣም ተረጋጋልኝ ምንም አይነት ልጅ ቡዜ አልወሰደችም ለምንድነው አሁንም እኮ መስረቁ አይደለም እኮ መውሰድ ቢያንስ አታስፈቅጂም ማየት ከፈለግሽ ትሰማኛለህ የሰው ስም የማጥፋት መብት የለህም አንተ ዝም በል ሩታ ይኸውልሽ ልንገርሽ ስሚኝ አንቺ ልጅ ጠፍቷል አይደል የምትይው ሂጂ ፖሊስ ጣቢያ ከሰሽኝ ነኝ ፖሊስ እስቲ አንቺ አድርጊው በቃ ልጅ ስጠኝ ምንም አልፈልግም ልጅ ስጠኝ ወይኔ ምን ምን እናደርጋለን መሰለሽ ቡዜ እኔ ምንም አልፈልግም ቆይ ተረጋጊ እኮ ተረጋጊ ልጄን ስጠኝ ስላልሰጠሁሽ ልጄን በጉልበት ነጠቅሽ ተረጋጊ ፈልጊው ከኔ ተረጋጊ ነው ጻብሽ ከኔ ጋር ያለሽ ነገር ከኔ ጋር መጨረስ ትችያለሽ ተረጋጊ ነገር ግን ከልጄ ላይ ናችሁ ነው አንተ ተረጋጊ በመጀመሪያ ደረጃ ለጠየቅሽው መስጪኝ ተረጋጊ ሰላም የማሮች እንዴት ናችሁ? ደህና ናችሁ ያላችሁልኝ ወይ? እኔ ያለሁ እግዚአብሔር እየተመሰገነ ይሁን። እንግዲህ በሩታ ዘመን ልጅ አሻንጉሊት ሆኗል ማለት ነው። ስንት ሆነሽ አርግዘ ስንት ሆነሽ የወለድሽው ልጅ ማለት ነው። ልጅ ተፋብኝ እስካሁን አላጠባሽውም አንቺ ጋር ማብሮም አላደረም የምርሽና ምንም ታስተምሩት የማርያም ነው ምን አበዛችሁት እግዚአብሔርና ትምህርት ነው ምን የሰገጠ ምታስተውሉት አንቺ ብዙዬ ማለት ነው ብዙዬም ቢሆን የልጅ እናት ነች በእርግጥ በዚህ ልክ መሄድ አለበት ብዬ አላምንም በመቀጠል ደግሞ በጣም ማስመሰል ስለምችሉ ማለት ነው አበዛችሁት ማርያምን ሰገጥ በቃ ሌላ ነገር አስሩሽ እንዴ ስራኮ ሞልቷል እኮ ስንት የሚሰራል አይደል እንዴ ጭራሽ ብላችሁ በልጅ በምንም የማቀዩት ልጅ ላይ እንደዚህ ተሸቅጣላችሁ ትነግዳላችሁ እንዴ እናንተ አይሁድ ነው የሆናችሁት ማርያምን አይሁድ እንኳን ልጁ ክርስቶስ በ30 ብር ነው የሸጠው እናንተ እኮ ነፃ ነው እኮ የሸጣችሁት ነፃ ትንሽ አይደብራችሁ እኔ አሁን የምወጣችሁ እኔ ልጅ ስላለኝ ነው ገባችሁ ልጅ ስላለኝ ልጄ እንዴት ብዬ እንደወለድኩ ልጄ እንዴት ብዬ አርግዤ እንደወለድኩ ስለማውቀው አንቺም በእኔ በኩል ስለሄሽ ለዛ ነው ገብቶሻል ምክንያቱም ስለሚገባ ምንም ለጨጫት ማለት ነው አንድ ሰው ይቅርታ ብሎ አቀነ ያላችሁ አይነት አባባ ይቻላል እንደዛ ነው ያረጋችሁ አይደል አባቴ ሄርሜላ በኢየሱስ ክርስቶስ ይመቻል ሲጀምር ነገር በልጅ ይሸቀጣል በልጅ ይነገዳል እመቤቴን አበዛችሁ በጣም ያበዛችሁ በጣም የተጃጃላችሁ በጣም ነው የምታስርባችሁ ማለት ነው ስለዚህ ያንን ደግሞ ልጅሽን ጡት የማይጠባም እስከዛሬ ምንም ነገር አያደርግም ያም ደግሞ ካንቺ ከልጅሽ እንኳን ከልጅሽ ይሄን ተለይቷል ብለሽ ቪዲዮ ልሰሪ ቀርና ማለት ነው ለሰከንድ ከልጅሽ አትለይ የማይገርምሽም ለሰከንድ ብዙ ያምጪና አሳስመስልሽ በቃ ሌላ ነገር እንደዛ ከሄርሜላ ከሩታማም የሚለው ሲደብርባቸው ደግሞ በልጅ ስለመጣችሁ እያንዳንድሽ ትታጠቢያለሽ አመዳሞት ጋጋጪ የነበረውን ማለት በጾሙ ኃጢአት የምታስገቡት ምክንያቱም እናንተ ኃጢአት የገባችሁ ዛሬ አይደለም ቆይቷል ለመሰላችሁ ቤተሰብ አሁን አንዳንዴ እኔ እንኳን እንደዚህ ልነግድበት ልጄ በቪዲዮ አጣል ካዝካስ ሲጸንስ እነሱ ያኛል አንዳንድ ሞላቸው ነው በእግራቸው ሊሄዱ ነው እመቤቴ 2 ወር ነው የቀረው ሎሌም ቢሆን የኔ ልጅም ቢሆን ማለት ነውና ፍቅርንም ዘሴ በጣም ነው የሚደብረው በጣም እኔ ዱዴን በራሴ ልጅ እየተካሁ ያለው ገባችሁ በሌላ ነገር ወስዳችሁት እኔ እንዳትሉ ደግሞ ስለዚህ የእናትነት ወጉዊ ልጅሽ ተወሰደብሽ ፈረባክሽ ሌላ የለሽ በፍቅር በይቅርታ የሚያሙ ሰዎች አይደሉ አሁን ህዝቡ ማለት ነው በቃ በልጅ ስለመጣችሁ ታጃጃላችሁ በቃ አጀዘባችሁት እና በጣም ነው የደበራችሁ ወደላ ሸረና ጭራሽ በልጅ ደፋሮች ናችሁ እግሩ አስር ተደፍተ ይቅርታ እንደምትጠይቅ እንኳን አስተቀጥጣችሁ በደንብ እስከምትነግዱ ድረስ ለምሳሌ አሁን ሌላ አይዲያ ይኖራችሁ ሌላ ራስ ይኖራችሁ ፍቅር እንደዛ እንዴት ብሎ በራምናምን እንዳይመስል መጠንቀቅ አለበት አሁን ከፍቅር መጠንቀቅ አለበት የሩታ እኔ ዝም ብሎ ነው እንዳለበት ብዙ ሰው ገብቶ አንዳንዴ እንኳን ማለት እግዚአብሔር ሊያሳስ ወይ ደግሞ ስማርት ነው ከነዛ ሰው መራቅ ነው ያለበት ከሁለቱ ሴቶች ማለት ነው ምክንያቱም ልጅ በእናንተ በቃ በእናንተ ጊዜ ልጅ ነው እንዴ ማለት የሆነ ዝም ብሎ ቃቃ ጨዋታ ነው እንዴ ልጅ በእናንተ ማለት ምንም ሴንስ የለውም ልጃችሁ ምንም አትናፍቁት ምናምን የሆነ የተለየ ስሜት የማይሰማችሁ ምናምን
ምክንያቱም እኔ ስለሚሰማኝ ነው። ገባችሁ? የእናትነት ወግ ምናምን ሰው እንዴት እንዳያይባችሁ የምታደርጉት ጥረት ምናምን አለ የእናትነት ወግ ማለት ነው። እናንተ ግን ጭራሽ ብላችሁ የአስሩ ዩቱብ መነገጃ የአስሩ ዩቱብ መሸቀጫ በየቲክቶኩ ማለት ምንም አይመስልም። በእርግጥ እግዚአብሔር የሰጠው እግዚአብሔር ነው። ግን ደግሞ ቢሆንም አላ በልጅ ላይ እንደዚህ ይደብራል። በኢየሱስ በጣም ነው የሚደብርባቸው። በጣም ጭራሽ ጠፋ። ሌላ ነገር እየጠበቁን ጭራሽ ልጅ ጠፋ። ኧረ ሌላ የለሽም ሳትሳሙት ሁላ ማለት ነው። ሌላው ነገር ታመኑ ነበር። አሁን ድራማ የሚሰሩትን ፌክ እንደሆነ በእናንተ ጊዜ ነው ያሳወቃችሁ። ድንግል በዚህ ጽኑ ኃጢአት ውስጥ እንዳትከቱኝ በኢየሱስ ስም እንዳትከቱኝ እያልኩኝ ይወርድባቸዋለሁ። ይውረድባችሁና ማለት ነው። ስታስጠሉ አንቺ ሄርሜላ አይደለችም። እንደው አንቺ አስመሳይ እባብ ነሽ። እንደ በመጀመሪያ የእባብ ማለት እንዴት አመት እንኳን የሞላው መጀመሪያ መላክ ነበር። አንቺ አሁን እያስተማርሽ ነው ያለሽ ማለት ነው። ህብረተሰቡ እንዴት ነው የምታጀዝቡት? ታይጠባሙ ይልጅበት ያለሽ ውስጥ እንዴ ህዝቡ ጭራሽ ማፊ ሙክ የሌለው ነው። በመቀጠል ደግሞ ማለት ነው ሙክ ማለት ባረብኛ ጭንቅላት ነው። ገባሽ? እናንተም እንደነዛ ስለደነዘዛችሁ ምንም አይመስላችሁ። ግን በቃ ጭንቅላታችሁ ዜሮ ነው። በቃ ዜሮ እሷን ለማስወጣት ወዲ ትግራይ ዜሮ ማረጋገጥ አላረጋገጥሽ ሊገባሽ ማለት ነው። እናንተ በቃ ያ ጭንቅላት ስለተደፈነ እንዴ ሰው እንዴት በራሱ ጊዜ ይወርዳል? በኢየሱስ በራሳችሁ ጊዜ ትወርዳላችሁ። በራሳችሁ ጊዜ አሁን በዚህ ስለመጣችሁ ነው እንጂ እናገባል ማለት የራሱ ሁሉም ሰው እኮ የራሱ ህይወት ይኖረዋል አይደል? አዎ ሁላችንም አለ የራሳችን ህይወት የምትኖሩለት። ጭራሽ ደግሞ አሁን እንደዚህ ሰው የምታስጣሉበት መንገድ ደግሞ ልጅ ብላችሁ መጣችሁ። ምክንያቱም ማንም ሰው በልጅ ስለማይደራደር ጎረምሳ የራሱ ያላችሁ ነው። በኢየሱስ ስም ኧረ እናት ብሎ ዝም አባት ብሎ ዝም ጌታ በጣም ነው የምደብረው። በጣም አይደል አባቴ ፊቷ ዞር ካላልክ መቼም ነው ማታውቅ። እኔ ልንገርህ የራስን መንገድ ብታበጅ ነው የሚሻለህ እንጂ ይሄ አልጣመኝም። ምንም ነገር ነው ያልጣመኝ። ገባ ሁኔታዋ። ስለዚህ አሁን ከመነጋገር ይልቅ እኔ አሁን ይኸውልህ ከሷ ጋር እንዲመጫጫህ አቅቶኝ አይደለም እውነት ለመናገር ግን አሁን ላይ ያለሁበት እንትን እንደዛ አይደለም። ስለዚህ እሷ ችግር የለውም። አሁን መነጋገርም እኮ አልፈቀደ አንቺ ነሽ ብቻ ነው እንጂ እንዴት እንደሆነ ራሱ ማስረዳት አልቻለችም። ገብቷል? ይሄ ደግሞ የህፃን ልጅ እንትን ነው እንጂ በቁም ነገር የሆነ ሲቀጥል ደግሞ ልጅ ቢጠፋባት ኖሮ እኔ እናት ነኝ አይደል እንዴ? አውቀዋለሁ ከየት እንዴት እንደሚሆን። እናት ልጅ የጠፋበት ሰው እንደዚህ ይሆናል እንዴ? የሷ እንደዚህ ነው እንዴ? ይሄ ነው እንዴ? አንቺን በአካል ስታገኝ ነው እንዲሆነች። በቀደም እኔንም ስታወራኝ ሄርሜላን ማግኘታ ስታወራ እንደዚህ አልነበረች። ስለዚህ ከኔ ጋር ችግር አለባት ማለት ነው። ይሄ ማለት ይሄ ነው ለኔ። በዚህ መልኩ እኔን ስሜን አጥፍታ በዚህ ለመበቀል ከሆነ የኔ ስም ጠፋ አልጠፋ ምን ያደርግልኛል ለኔ? ሪሉ የቱ ነው እውነታው የቱ ነው ለኔ? ነገ እስኪ አሁንም ነገም ከነገ ወዲያም ይሁን ያገናኙን በቃ። ከዛ እውነቱ ይወጣል እንዴ?